ሩበን አሞሪም ባሳለፍነው ክረምት ቦምብ ስኳድ ብሎ ካስቀመጣቸው ተጫዋቾች መካከል አንድሬ ኦናና አንዱ እንደሆነ ይታወቃል። ኦልሞስት ወደ 5 ያክል የሚሆኑ ተጫዋቾች የሩበን አሞሪም ቦምብ ስኳድ ውስጥ ተካተው ነበር። ሁልጊዜም እንደሚባለው እሱ አይደለም ኦፊሻሊ ቦምብ ስኳድ ብሎ ያወጣው፣ ግን ደግሞ መልቀቅ አለባቸው ተብሎ ያስቀመጣቸው ግን ተጫዋቾች አሉ። 5 ያክል ተጫዋቾች ከማንቸስተር ዩናይትድ ጋር ፊውቸር እንደሌላቸው በቃ ይሄ በደንብ አረጋግጦ ያስቀመጠበት አጋጣሚ አለ። ከነዛ መካከል አንድሬ ኦናና አንዱ ነው። ታዲያ አንድሬ ኦናና በቱርክ በውሰት ውል ቆይቶ አሁን መጨረሻ ላይ ወደ ማንቸስተር ዩናይትድ ቤት ተመልሷል። ፕሪሲዝኑም ደግሞ ሊቀላቀል እንደሚችልና ከማንቸስተር ዩናይትድ ፕሪሲዝን ሊያሳልፍ እንደሚችል እየተነገረ ይገኛል። ምክንያቱም እስካሁን ድረስ የተሸጠበትን አጋጣሚ አልተመለከትንም። ወይ ሌላ የውሰት ውል ይደረጋል የሚባለው ነገር ወይ ደግሞ ተመልሶ እዛው ሄዳል የሚለው ነገር የተረጋገጠ ነገር የለም። ስለዚህ ወደ ማንቸስተር ዩናይትድ ቤት ተመልሷል። ታዲያ የማይክል ካሪክ ሀሳብ ምንድን ነው? እሱ ብቻ አይደለም፣ ማርከስ ራሽፎርድም ኦልሞስት አሁን ይሄ ከኮንትራክት አንጻር ከተመለከታችሁት ይሄ ወደ ማንቸስተር ዩናይትድ ለፕሪሲዝን የሚመለስበት አጋጣሚ ወይ ደግሞ ድሎ የሰፋ ነው። በእርግጥ ወርልድ ካፕ ስላለ ምናምን ነገሮችን ትንሽ እንትን ሊያረጋቸው ይችላል እንጂ የካሪክ ሀሳብ ምንድን ነው? በእነዚህ ሁለት ተጫዋቾች ዙሪያ ያለውን ነገር ለማየት እንሞክራለን። ከዛ ውጭ ደግሞ የኤደርሰን ፊርማ ማለት ለማይክል ካሪክ የሚያስተላልፈው ትልቅ መልእክት አለ። እንደዚሁም ደግሞ ከኢኔዮሶችም ከባለፈው ጊዜ አሰራር ለየት ያለ ነገር ይዘን መተናል የሚል መልእክት ያስተላልፋል። ባለፈው የነበረው አሰራር ምንድን ነው? የሚያስተላልፉት መልእክት ምንድን ነው? ለካሪክስ ምን ማለት ነው የሚለውን ነገር ለማየት እንሞክራለን። በመጨረሻም ደግሞ አሁን ካሉት አንዳንድ ነገሮች አንጻር የማንቸስተር ዩናይትድ ቀጣይ ፈራሚዎች ሊሆኑ የሚችሉትን 3 ተጫዋቾች የምንጠቅስ ይሆናል። እነዛ ተጫዋቾች እነማን ናቸው? ከምን አንጻር ነው እነዚህ 3 ተጫዋቾች የማንቸስተር ዩናይትድ ቀጣይ ፈራሚ ሊሆኑ የሚችሉት የሚለውን ነገር ለማየት ለመመልከት እንሞክራለን። ከእናንተ የሚጠበቁ ታዲያ እስከ ፕሮግራማችን መጨረሻ ድረስ አብራችሁን መቆየት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን እንዳትረሱ። አዲስ ካልሆናችሁና ኦልሬዲ ሰብስክራይብ ካደረጋችሁ ደግሞ ሼር በማድረግ ብዙ ቦታ እንድንደርስ እንድታደርጉ እንጠይቃችኋለን። መልካም ቆይታን ተመኘ። ሩበን አሞሪም ምናልባት በዚህም ቻናል ላይ ተደጋግሜ ብዬዋለሁ ይመስለኛል ሊመሰገንባቸው ከሚገቡ ጉዳዮች መካከል ማንቸስተር ዩናይትድ ቤት እንደ አሰልጣኝነት ሆኖ በቆየባቸው 14 ወራቶች ውስጥ ማንቸስተር ዩናይትድን ጠቅሟል ብለን ልንናገር የምንችለው አንድ ትልቅ ነገር ምንድን ነው? መልበሻ ክፍሉን ማስከበር፣ እንደዚሁም ደግሞ መውጣት ያለበትን ተጫዋች መቅረት ያለበትን ተጫዋች ማኔጅ በማድረግ በኩል አብዛኛውን ነው። አሁን ሙሉ በሙሉ ያላልኩበት ምክንያት ይገባቸዋል ብዬ አስባለሁ። በኮቢ ሜኑ ጉዳይ ነው። በኮቢ ሜኑ ጉዳይ ብቻ ነው ሩበን አሞሪም የተሳሳተው እንጂ ከዛ ውጭ ተጫዋቾች ላይ የወሰዳቸው እርምጃዎች በአብዛኛው በሚባል ደረጃ ትክክል ነበሩ። ሜኑ ላይ ብቻ ነው በቃ ስህተት የሰራው ከሜኑ ጋር ነው። ከሜኑ ጋርም ደግሞ ምንድነው እንደዚህ ያስጨከነው የሚለውን ነገር በእርግጠኝነት አናቅም። ግን ደግሞ ብቸኛ ተጫዋች ግን ሩበን አሞሪም ወስኖበት ወይ ደግሞ ጨከን ብሎበት ይሄ የተሳሳተው ማለት በሚባልበት ደረጃ ላይ ያለው በኮቢ ሜኑ ላይ ብቻ ነው። ከዛ ውጭ ግን ባሉት ላይ ትክክለኛ ውሳኔዎችን ነው ሲወስን የቆየው። እንዳልኳችሁም ነው የሚደነቅበትና ትልቅ ስራ ሰርቷል የሚባልበት ሪዝን የተጫዋቾች ጉዳይ ላይ ነው አይደለም። ምክንያቱም ማንቸስተር ዩናይትድ ካያችሁ ልክ አሞሪም ሊለቅ ሲል ወይ ደግሞ ከመልቀቁ በፊት መልበሻ ክፍሉ እየተረበሸ አልነበረም፣ ወይ ደግሞ መልበሻ ክፍሉን አቶታል የሚባል ነገር አትሰሙም የትኛውን ቦታ ላይ። ያለፉት አሰልጣኞች ላይ ግን ይሄን ነገር ሰምተናል በሙሉ አይደለ። ከዚህ በፊት የነበረው ኤሪክ ቴን ሃግ ላይ ይሄን ነገር ሰምተን ነበረ አይደለ። ኦሌ ላይ ይሄን ነገር ሰምተን ነበር። ጆዜ ላይ ይሄን ነገር ሰምተን ነበር። ሉዊ ቫን ጋል ላይ ይሄን ነገር ሰምተን ነበረ። እና ዴቪድ ሞይስ ላይ ይሄን ነገር ሰምተን ነበር። አብዛኞቹ መልበሻ ክፍሉ እነሱ ላይ ዞሮባቸው ነበር። ግን ምናልባት በቅርብ ጊዜ ከፈርጉሰን በኋላ ግን መልበሻ ክፍሉ ፊቱን ሳያዞርበት የተሰናበተው አሰልጣኝ ሩበን አሞሪም ይመስለኛል። ባለፈውም እንዲሁም ብሩኖ ፈርናንዴዝ በፖድካስቱ ላይ ሲናገር የአሞሪም መሰናበት ላይክ ከውጤት ጋር የተገናኘ ወይ ደግሞ መልበሻ ክፍሉን ከማጣት ጋር የተገናኘ አይደለም። ያው እርስ በርስ ያልተስማሙበት ነገር እንዳለ ስለሆነ ነው የሚነገረውና በዚህ ጉዳይ ላይ ትልቅ ነገር ነው ያደረገው። መውጣት ያለባቸውን ተጫዋቾች ገፍቶ ያስወጣበት። ዩናይትድ ማለት ተጫዋቾች ሳይጫወቱ ለዘመናት ኮንትራታቸው ሳያልቅ የሚቆዩበት ቡድን ነው አይደለ። ለምሳሌ አንቶኒ ማርሻልን ተመልክተናል። ምን ያህል ጊዜ ነው ልጁ መውጣት ከነበረበት ጊዜ ዘግይቶ የወጣው አይደለ። ፊል ጆንስ ምን ያህል ጊዜ ነው መውጣት ከነበረበት ዘግይቶ የወጣው። እንደዚህ አይነት ነገር በሌላ ክለብ ላይ አትመለከቱም። ማንቸስተር ዩናይትድ ቤት ግን ነበረ። ሩበን አሞሪም መቶ ታዲያ ያስተካከለው ያንን ነው። ለአካዳሚ ተጫዋቾችም ርህራሄ እንደሌለው አሳይቷል። ሌሎቹ እንዳለ ሆኖ ማለት ነው። አሁንም እንዳልኳችሁ ሜኑ ላይ ብቻ ነው። ምናልባትም ሜኑን ማንቸስተር ዩናይትድ በ40 ሚሊዮን ፓውንድ አቶት የኪሳራዎች ሁሉ ኪሳራ ሊከስር የሚችልበት እድል ነበር። ሜኑን የመሰለ
ታለንትድ የሆነ ተጫዋች በ40 ሚሊዮን ማለት በጣም ከባድ አይደለ? ያ ነበር ስህተቱ። ግን በሌሎች ነገሮች ላይ ግን ትክክለኛ የሆነ አቋም ይዞ ነበር። መልበሻ ክፍሉን ቀጥ አድርጎት ነበር። ታዲያ አሁን በውሰት ምክንያት ሌላ ክለብ ላይ እየተጫወቱ የሚገኙት አንድሬ ኦናና እና ማርከስ ራሽፎርድ ናቸው። ሁለቱም ተጫዋቾች ክለቦቻቸው እነሱን በቋሚነት ለማስፈረም የተቀመጠውን የጊዜ ገደብ የተቀመጠውን ዋጋ ባለማሟላታቸው ምክንያት እነዚህ ተጫዋቾች ወደ ማንቸስተር ዩናይትድ ሊመለሱ ነው ማለት ነው። እንግዲህ አሁን መመለሳቸው እውን እየሆነ ያለ ይመስላል። ባርሴሎና ለምሳሌ እየጠየቀ ያለው ለማርከስ ራሽፎርድ 13 ሚሊዮን ፓውንድ ነው ለመክፈል ፍላጎት ያለው እንጂ ማንቸስተር ዩናይትድ የጠየቀውን 26 ሚሊዮን ፓውንድ አይደለም። ኢማጂን እንግዲህ በእጥፍ አንሶ ነው። በትንሽ ገንዘብ አይደለም፣ በ3 ሚሊዮን አይደለም፣ በ4 ሚሊዮን በእጥፍ አንሶ 13 አንሶ ነው እና ማንቸስተር ዩናይትድ ደግሞ ይሄንን የመቀበል ፍላጎት ስለሌለው ዝውውሩ በተወሰነ መንገድ ስታልድ ሆኗል እና ባርሴሎናም ደግሞ እየፈለገ ያለው አንቶኒ ጎርደንን ሁሊያን አልቫሬዝን ስለሆነ ነገሮችን ትንሽ አወሳስቧቸዋል። በኦናና በኩል ያለውንም ስንመለከት ክለቡ የኦናና ክለብ ኦናና እንዲቆይለት ይፈልጋል። ድርድሮች ገና ይቀጥላሉ፣ ግን ደግሞ በፍጥነት ግን ያን ነገር አላደረገውም እና ያው የደሞዝም ጉዳይ አለ፣ ብዙ ነገሮች አሉ። ስለዚህ ያ ነገር ስላልተፈጠረ ኦናና ወደ ፕሪዝን ተመልሷል። እንደምታውቁት ካሜሮን ለዓለም ዋንጫ ስለሌለች ቀጥታ ወደ ማንቸስተር ዩናይትድ ቤት ነው የሚመለሰው። ፕሪሲዝኑ ሲጀመርም በቃ ሪፖርት ያደርጋል ማለት ነው። ምንም እንኳን ማርከስ ራሽፎርድ የእንግሊዝ ብሔራዊ ቡድን እየተጫወተ ቢቆይም በጊዜ የእንግሊዝ ብሔራዊ ቡድን ከውድድሩ ይሰናበታሉ ተብሎ አይጠበቅም፣ ካላቸው ስኳድ ካላቸው ኳሊቲ አንጻር ከተመለከት ነው ማለት ነውና የኦናና ጉዳይ ግን ምናልባት መመለሱ የማይቀር ነገር ይመስላል። ታዲያ የካሪክ ሀሳብ ምንድን ነው? በዚህ ጉዳይ ላይ ያለው አቋም ምንድን ነው ማይክል ካሪክ የሚለውን ነገር ለማየት በምንሞክርበት ሰዓት ላይ አንዳንድ መረጃዎችን ቼክ ሳደርግ ነበርና ካሪክ ነገሮችን የሆነ በተረጋጋ መንገድ ነው አንድን ለማድረግ እየሞከረ ያለው። ማለትም ልክ አሞሪም በሄደበት መንገድ አይደለም ለመሄድ እየሞከረ ያለው ማለት ነገሮችን በተለየ መንገድ ነው ለማስኬድ ጥረት እያደረገ ያለው። ታዲያ ይሄ ማይክል ካሪክ ከኤሪክ ቴናግ አልኩኝ ከሩበን አሞሪም ለወጥ ባለ መንገድ ነገሮችን ለማስኬድ መፈለጉ ሁለት አይነት ነገሮችን ሊያመጣ ይችላል። አሁን ለምሳሌ በፖዚቲቭ እና በኔጌቲቭ ነገሮችን ሊቀይር ይችላል። በፖዚቲቭ ምንድነው ሊቀይር የሚችለው የሚለውን ነገር ከተመለከትን ፖዚቲቭ ነገር ምንድነው? ማንቸስተር ዩናይትድን የመደራደር አቅም እንዲኖረው ያደርጋል። ለምሳሌ ራሽፎርድን የሚፈልጉ ክለቦች አሁን ባርሴሎና ያን ዋጋ መክፈል ባይፈልግም ሌሎች 4 ያክል ክለቦች ራሽፎርድን እንደሚፈልጉት መረጃዎች ወጥተዋል። ታዲያ ካሪክ ራሽፎርድን በጣም ባልገፋው ቁጥር ራሽፎርድ እንዲቆይልኝ ይፈልጋለሁ ብሎ በተናገረ ቁጥር ፌክም ሊሆን ይችላል በተናገረ ቁጥር የማንቸስተር ዩናይትድ የድርድር አቅም ደግሞ እየጨመረ ይመጣል። ሁሌም እንደምታውቁት አንድ ተጫዋች መውጣት ሲኖርበትና መውጣት ሳይኖርበት ዋጋው ተመሳሳይ አይደለም። ስለዚህ ይሄን ካርድ መጫወት ይችላል ማንቸስተር ዩናይትድ በካሪክ የተረጋጋና ኦናናንም ሆነ ማርከስ ራሽፎርድን የማቆየት ፍላጎት አለ አይደለ? መረጃዎች አሁን እኮ በይፋ ሩበን አሞሪምም ኦናና እንዳይመጣብኝ ራሽፎርድ እንዳይመጣብኝ አላለም። ግን ታማኝ የሚባሉ መረጃዎች ግን የመረጃ ምንጮች ግን እንደማይፈልጋችሁ ተናግሮ ኢቭን ጋርናቾን የዛን ዕለት የዩሮፓ ሊጉ ፋይናል ዕለት ክለብ ብታገኝ ይሻልሃል፣ ድለኛ ነህ ምናምን፣ ድለኛ ከሆንክ ክለብ ታገኛለህ ምናምን ብሎ እስከ መናገርም ደርሶ ነበርና የውስጥ የሚባል ነገር አለ። አሁን ማይክል ካሪክ በዛ አካባቢ ያለው ከባቢው ላይ አይ እኔ ፈልጋቸዋለሁ፣ ኦናናንም ፈልገዋለሁ፣ ራሽፎርድንም መጠቀም እችላለሁ፣ ኦናና ጥሩ ባካፕ ኪፐር ይሆናል ለሰን ላመንስ፣ ራሽፎርድም ደግሞ ጥሩ የዋይድ አጥቂ መሆን የሚችል ነው ብሎ ካመነ ዩናይትድን ጠንካራ ተደራዳሪ ያደርገዋል። መጥፎ ሳይድ ውስጥ ደግሞ ምንድን ነው እንበልና ካሪክ ፈልገዋለሁ በሚለው ሁኔታ ራሽፎርድን ፑሽ ሳያደርገው ወይ ኦናናን ፑሽ ሳያደርገው ቢያቆያቸው መልበሻ ክፍል አይበጠበጥም ወይ የሚል ደግሞ ጥያቄ ተነስቷል። አሁን ያለው መልበሻ ክፍል በጣም ሄልዚ የሚባል መልበሻ ክፍል ነው። ቶክሲክ የሚባሉ ተጫዋቾች ኦልሞስት ተወግደው አልቋል በማንቸስተር ዩናይትድ በኩል ልክ እንደ ጋርናቾ አይነት፣ ሳንቾ፣ ራሽፎርድ ራሱ፣ ኦናና መልበሻ ክፍሉን በእርግጥ ኦናና መጥፎ ባህሪ የለውም፣ ግን አንዳንድ ጊዜ ሜዳ ላይ የሚያሳዩት ባህሪ ላይክ ከሜዳ ውጭ ይገለጣልና መልበሻ ክፍሉን አይበጠብጥም ወይ የሚል ትልቅ ስጋት አለ። ስለዚህ ማይክል ካሪክ ይሄን ነገር እንዴት አድርጎ ሃንድል ያደርገዋል የሚለውን ነገር አብረን እንመለከታለን። ሁለቱ ተጫዋቾች ግን እስካሁን ድረስ ገዢ አልተገኘላቸውም ማለት ነው። ወደ ሁለተኛው ርዕሳችን ደግሞ ስንሄድ የኤደርሰን ፊርማ ለካሪክ የሚያስተላልፈው መልእክት አለ የሚለው ርዕሳችን ምንድነው? የሚያስተላልፈው መልእክት ኤደርሰን የማንቸስተር ዩናይትድ የመጀመሪያ ፈራሚ እንደሆነ ተመልክተናል። ከዚህ በፊት ለምሳሌ አምና ላይ በሱ ቦታ የነበረው ሌላኛው ብራዚላዊ ማቲያስ ኩኒያ ነበረ። ከዚህ በፊት እና አንደር ሄሬራ
በእንደዚህ አይነት ሲቹዌሽን ላይ ሆኖ ተመልክተናቸው እናውቃለን። ዘወርስት የሚባሉ ደግሞ 2013 ላይ ማርዋን ፌላይኒ ሴፕቴምበር 2 ላይ የተደረገ ዝውውርም አለ። የመጀመሪያ ዝውውር የተደረገው ሴፕቴምበር 2 ነበርና እንደዚህ አይነት ነገሮች አሉ። ታዲያ አሁን እርሊ ገና ዝውውሩ ሳይከፈት ኤደርሰን የማንቸስተር ዩናይትድ ተጫዋች መሆኑ ተረጋግጧል። የፊርማ ስነስርዓት ሜዲካሎች ናቸው የሚቀሩት ማለት ነው። ታዲያ ለካሪክ ምን ማለት ነው? ኢኔዮሶች ለካሪክ የሚሰጡት መልእክት አለ። እንደዚሁም ደግሞ ከዚህ በፊት ለነበረው አሰራር መለየትም መጠናቀቅም የሆነ አይነት የሚያበስሩት ነገር አለ ተብሎ ይታሰባል። ያ ነገር ምንድን ነው የሚለውን ስንመለከት አንደኛ ማይክል ካሪክ ክለቡን ለቻምፒየንስ ሊግ ካበቃ በኋላ ቋሚ የአሰልጣኝነት ቦታው ተሰጥቶት ኢኔዮሶች እሱን ባክ ለማድረግ ፍላጎት አሳይተዋል። ወይም ደግሞ እሱን ምንድን ነው ለመርዳት ላይክ በቃ አሁን በጊዜ ለሱ ዝውውር ማቅረብ ማለት ወይ ደግሞ የሚፈልገው ቦታ ላይ ሚድ ላይ እንግዲህ እንደምታውቁት የተጫዋች ጉድለት አለ። ተጫዋች ሚድ ላይ ማንቸስተር ዩናይትድ ቤት ውስጥ ያስፈልገዋል። ስለዚህ ያንን ተመልክተው እነዚህ ሰዎች ለማይክል ካሪክ የመጀመሪያ ፊርማውን ሰጥተውታል። ይሄ የሚያሳየው ነገር ምንድን ነው? በካሪክ እንደሚተማመኑ፣ ካሪክን ለመደገፍ ፍላጎት እንዳላቸው። አሁን ለምሳሌ ዝውውሩ ሙሉ በሙሉ ካሪክን ያማከለ ነው ማለት አንችልም። ምክንያቱም ማንቸስተር ዩናይትድ ያን ነገር ትቶታል። አሁን ያላቸው ስትራቴጂ ምንድን ነው? በተለያየ ሲስተም መጫወት የሚችሉ ጥሩ ተጫዋቾችን ፈልጎ ማምጣት፣ ከዛ በኋላ ያ አሰልጣኝ ባይሳካለትና ቢወጣ ሌላ አሰልጣኝ ሲመጣ ትንሽ ነገር ለወጥ አድርጎ እነዛን ተጫዋቾች መጠቀም እንዲችል ነው ፍላጎታቸው። በአሞሪም ጊዜ ጀምሮታል ይሄን ነገር አይደለ ከተመለከታችሁት። ምክንያቱም በአሞሪም ጊዜ የፈረሙ ተጫዋቾች ቤንጃሚን ሼሽኮ አይደለ፣ ማቲያስ ኩኒያ፣ ብራያን እምቡሞ፣ ሰነ ላመንስ እና አይደን ሄቨን እነዚህ በአሞሪም ጊዜ የመጡ ተጫዋቾች ናቸው። እነዚህ ተጫዋቾች ታዲያ ልክ አሞሪም ሲወጣ በቃ ዩዝለስ አሉ ነው። ካሪክ መጣ፣ ትንሽ ነገር አስተካከለ፣ እነሱ መጠቀም ጀመረ። እንደዚህ አይነት ተጫዋቾች ናቸው ዩናይትድ ውስጥ የሚያስፈልጉት። ስለዚህ በዛ ፖሊሲ ነው እየተንቀሳቀሱ ያሉት። ግን ካሪክን ግን ለመርዳት ዝግጁ እንደሆኑና ቀጣይ ዓመት ላይ ጥሩ ፐርፎርም እንዲያደርግ እንደሚፈልጉ ግልጽ ነው። ይሄ ሌላ ቢግ ኔም የሆነ አሰልጣኝ እስከሚመጣ ድረስ ካሪክ ማቆያ እንዳልሆነ ባሳዩት እንቅስቃሴ ተረዳላል። ማቆያ ቢሆን ብዙም አርሊ እንደዚህ አይነት ጥረት አያሳዩም። አውቀው ከትልልቅ ተጫዋቾች ጋር ሊንክ ያደርጋሉ። ከዛ በኋላ በቃ ምንም አይነት እርዳታ አይደረግለት። ይሄኛው ግን ከዛ የተለየ ነው። ይሄን ነው ታዲያ ከግሌዘሮች የተለየ አካሄድ ብለን የምንጠራው። ምክንያቱም ተመሳሳይ ፖዚሽን ላይ ኤሪክ ቴናግ ነበር ታስታውሱ እንደሆነ ወደ ማንቸስተር ዩናይትድ ቤት መጣ ከአያክስ። ከዛ ከባባድ የሚባሉ ውሳኔዎችን ወሰነ፣ አዳፕት አደረገ፣ ቲሙ በሚመቸው አጨዋወት ለመጫወት ሞከረ። ከዛ በኋላ 3ኛ ደረጃን ይዞ አጠናቀቀና ለቻምፒየንስ ሊግ አለፈ። ከዛ በኋላ የሚያስፈልጉ ብዙ ቀዶ ጥገናዎች ነበሩ። 9 ቁጥር ቦታ ላይ ሊሆን ይችላል፣ 6 ቁጥር ቦታ ላይ ሊሆን ይችላል። የተለያዩ ቦታዎች ላይ ማንቸስተር ዩናይትድ ተጫዋች ይፈልግ ነበረ በሚገባው ልክ። ግን ግሌዘሮች ቴናግን ባክ ስላላረጉት ያኛው ቀጣዩ ዓመት በጣም ዲሳስተረስ የሆነ ዓመት እንዲሆን ሆኗል ማለት ነው። ስለዚህ ይሄ ነገር እንዳይደገም ኢኔዮሶች ለማይክል ካሪክ ሙሉ ድጋፋቸውን ሰጥተውታል። ያንንም ደግሞ ያሳዩት ኤደርሰንን ቀድመው በጥሩ ድርድር ወደ ማንቸስተር ዩናይትድ ካመጡት በኋላ ነውና አዲስ አሰራር መጀመሩና ለካሪክም ደግሞ ጥሩ ድጋፍ እንደሚያሳዩ በዚህ ዝውውር አመላክተዋል ማለት ነው። የመጨረሻው ርዕሳችን የሚሆነው ታዲያ የማንቸስተር ዩናይትድ ቀጣይ ፈራሚዎች እነማን ሊሆኑ ይችላሉ ካለው ከዜናው አንጻርና ከአንዳንድ ሲቹዌሽኖች አንጻር ተመልክተን ማን ነው ቀጣይ ማንቸስተር ዩናይትድ ተጫዋች ሊሆን የሚችለው? አሁን ኤደርሰን የመጀመሪያ ፈራሚ ሆነዋል። ዩናይትድ እንደምታውቁት ሚድፊልድ ላይ እንኳን ሌሎች ተጨማሪ 2 ተጫዋቾች ይቀራሉ። ሚድፊልድ ላይ ከኤደርሰን ውጪ 2 ተጫዋቾች ይቀራሉ። ከዛ በግራ ፉልባክ በኩል ተጫዋች ይመጣል፣ አንድ ዋይድ አጥቂ ይመጣል፣ ተከላካይ ይመጣል የሚሉ ሀሳቦች አሉ። ምናልባት ነገሮች በታሰቡበት መንገድ ከተሳኩ ማለት ነው። ስለዚህ ቀጣይ ማን ሊሆን ይችላል ከአንዳንድ ሁኔታዎች አንጻር የሚለውን ስንመለከት አንደኛው ተጫዋች ሊሆን የሚችለው ማን ነው? ማቴዎስ ፈርናንዴስ ነው። ቅድም እንዳልኳችሁ ማንቸስተር ዩናይትድ ሚድ ላይ ሌላ ተጨማሪ 2 ተጫዋቾችን ይፈልጋል። በደረጃ ነው አይደለ? የ40 ሚሊዮን ተጫዋች፣ ከዛ በኋላ የ60 ሚሊዮን ተጫዋች ወይ ደግሞ ከ50 እስከ 60 የሚያወጣ ተጫዋች፣ ከዛ በኋላ ደግሞ የ80 እና ከዛ በላይ ተጫዋች ብለው መራርቦታል። ስለዚህ መሀል ላይ የተቀመጠው ተጫዋች ማን ነው? ማቴዎስ ፈርናንዴስ ነው። ስለዚህ ቀጣዩ ስቴፕ የሚሆነው ከኤደርሰን ከጀመሩ ማቴዎስ ፈርናንዴስ ጋር ከዛ በኋላ ሽያጮችንም አይተው ምን ብለው እንደምታውቁት ደግሞ ትልልቅ ዝውውሮች ይሄ በቀላሉ አይደረጉም። አንደርሰንን ለማስፈረም በዚህ ገና early stage ላይ ማንም ማስፈረም አይችልም እሱን። ስለዚህ ከባድ ነው ምናምን እነ ቶናሊ አስቸጋሪ ነው ቹዋሜኒ ምናምን። ስለዚህ እሱ ደግሞ ታይም ሊወስድ ስለሚችል ቀደም አድርጎ ስለዚህ ቀጣይ ፈርናንዴስን አድርገው ወደ ላይ ሊሄዱ ይችላሉ ማለት። ሁለተኛው ደግሞ ሊሆን የሚችለው የኒውካስል ዩናይትዱ ሉዊስ ሆል። በዚህ ሶስቱም ተጫዋቾች ትልቅ ፋክተር አለው ዩናይትድ ቶሎ ማስፈረም የሚችልበት። እነዛ ያ ፋክተር ምንድነው የሚለውን አስቀምጥላችኋለሁ። ሁለተኛው ተጫዋች ሉዊስ ሆል ነው። ሉዊስ ሆል ወደ 50 ሚሊዮን አካባቢ
የተተመነ ተጫዋች ነው። አስደናቂ ተጫዋች ነው። በግራ ፉልባክ በኩል የሚጫወት ተጫዋች ነው። ቼልሲ አካዳሚ ያደገ ልጅ ነው። ጥሩ የሉክሾ ተተኪ ሊሆን እንደሚችል ከሉክሾ ስር ሆኖ መማር የሚችል እና በቃ የሉክሾ ተተኪ መሆን የሚችል ጥሩ ተጫዋች ነውና ማንቸስተር ዩናይትድ ቀጣይ እሱ ላይ ፎከስ አድርጎ ሊያስፈርመው የሚችልበት እድል እንዳለ ይታመናል ማለት። ሶስተኛው ተጫዋች ደግሞ ማን ነው? አሌክስ ስኮት የተባለው የበርንሞዙ 8 ቁጥር ተጫዋች ነው። ይህም ተጫዋች በእርግጥ ከሚድፊልዶቹ ይሄ አይነታቸው አለ አይደል? አሁን የጠቀስኩላቸው አይነት ውስጥ ምናልባት አሌክስ ስኮት ከመጣ ነገሮችን ትንሽ ሊያጣርስ ይችላል። ምክንያቱም ለምሳሌ ኤደርሰን የመጣው ከማነው ስሙ ከሜኑ ጎን ለሚጫወተው ልጅ እንደ ተጠባባቂ እንዲሆን፣ ስለዚህ አሁን በሜኑ በኩል እንደ ተጠባባቂ እንዲሆን የሚመጣው ተጫዋች ደግሞ አሌክስ ስኮት ነው ተብሎ ይታሰባል። ስለዚህ አሌክስ ስኮትም እንደዚሁ ለማንቸስተር ዩናይትድ ሊፈርም የሚችል ተጫዋች ነው። ፍላጎትም እንዳለው አንዳንድ ዘገቦች ወጥቷል። ከምንም በላይ ግን እነዚህ 3 ተጫዋቾች ለዩናይትድ ቀጣይ ሊፈርሙ ይችላሉ ተብሎ እንዲነሳ ያደረገው አንድና አንድ ምንድን ነው? 3ቱም ተጫዋቾች ለየብሔራዊ ቡድናቸው አለመጠራታቸው ነው። ማቴዎስ ፈርናንዴዝ ለፖርቹጋል ብሔራዊ ቡድን አልተጠራም። ሉዊስ ሆል ለእንግሊዝ ብሔራዊ ቡድን፣ አሌክስ ስኮትም ለእንግሊዝ ብሔራዊ ቡድን ስላልተጠሩ ለመደራደር ዝግጁ ናቸው፣ ኦፕን ናቸው ማለት ነው። ስለዚህ እነዚህ ተጫዋቾች ቀጣይ የማንቸስተር ዩናይትድ ፈራሚ ሊሆኑ እንደሚችሉ እየተነገረ ይገኛል። እናንተስ የትኛው ፈራሚ ቀጣይ እንዲመጣ ትፈልጋላችሁ የሚለውን ነገር በኮሜንት ሴክሽን ላይ አስቀምጡልን። እንደዚሁም ደግሞ ስለ ኦናና መመለስ ስለ ኤደርሰንም ደግሞ ያላችሁን ሀሳብ ኮሜንት ሴክሽን ላይ ታስቀምጡልን እንጠይቃችኋለን። እስካሁን ድረስ አብራችሁን ስለቆያችሁ እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ